የቀድሞው የኢሃፓ አባል እንደዚሁም ደግሞ በኋላ ላይ የኢህዴን በኋላ ላይም እንደገና የብአዴን ከፍተኛ አመራር የነበሩት አምባሳደር ህላዊ ዮሴፍ አንድ ጽሁፍ ጽፈው ሚስጥር አፈንድተዋል። ይሄ ጽሁፍ ምንድነው የሚለውን አብረን የምናየው ይሆናል። ሰብስክራይብ አድርጉን፣ ተከታተሉን። አብራችሁ ስላላችሁ እናመሰግናለን። ጽሁፉን አሁን እንጀምራለን። የየካቲት 19 ቀን 1969 ዓ.ም ጭፍጨፋ ሲታወስ ይሰኛል። የዛሬ 49 ዓመት የካቲት 19 ቀን 1969 ዓ.ም የተፈጸመን አንድ አሰቃቂ ግፍ አስታውሳለሁ። ቀኑ ቀዝቃዛና ከባድ ነበር። የነበርንበት የአዲስ አበባው ማዕከላዊ ምርመራ በግምት 11 ሰዓት አካባቢ 10 አለቃ ገበየው ሐሰን አንገቱን ወደ ክፍላችን ሰገግ አድርጎ ተመለከተና እራት በጊዜ እንድንበላ አዞን የክፍላችንን የብረት በር ዘጋው። እራታችንም በጊዜ ተቃመስን። ብዙም ሳይቆይ የእስረኞች ያለንባቸው 11 ክፍሎች የብረት በሮች በማከታተል ሲዘጉ እየተከታተለ በእጅጉ የሚሰማው ድምፅ የመጪውን ጊዜ አሰቃቂነት የሚናገር የሞት ደወል ድምፅ መሆኑ ስለገባን ሁላችንም በትካዜ ተዋጥን። ጎን ለጎን ተቀምጠው አንገታቸውን አቀርቅረው የሚያወሩ እስረኞች መንሾካሾክ ያዙ። አንዳንዶቹ ወለሉ ላይ ወይም ግድግዳው ዙሪያ በተጠቀለሉት ፍራሾች ላይ እንደተቀመጡ ጺማቸውን እያፍተለተሉ በተመስጦ ውስጥ ገቡ። አንዳንዶችም በትንሿ ጠባብ ክፍል ውስጥ በትካዜ መንጎራደድ ያዙ። ሁላችንንም ቀፈፈን። የሞት ጥላም ተጫጫነን። በየጥጉ በዝምታ ከተቀመጡትና በጠባቧ ክፍል ውስጥ ወዲያ ወዲህ ከሚሉትና ቼዝ፣ ዳማና ዶሚኖ ከሚጫወቱት ውጭ ያለነው አንዳንዶቻችን ደግሞ በኮሪደሩና በምናያቸው ክፍሎች አካባቢ ያለውን ሁኔታ ለማየት በበሩ ላይ ያለችውን ትንሽ መስኮት ተለጥፈን መጋፋት ያዝን። በግምት ከምሽቱ 2 ሰዓት ሲሆን የትልልቅ መኪናዎች ድምፅ ተሰማ። ቀጥሎም 10 አለቃ ገበየው ስም እየጠራ ሰው መውሰድ ጀመረ። መጀመሪያ የተጠሩት ኢንጂነር ኡስማን አህመድ ነበሩ። በጎልማሳነት ዕድሜ የሚገኙትና ከቁመታቸው አጠር ከሰውነታቸው ወፈር ያሉት እኚህ ሰው ነጫጭ መስመሮች ያሉት ውሃ ሰማያዊ ፒጃማ ለብሰዋል። 10 አለቃ ገበየው ይዟቸው በኮሪደሩ በኩል ሲያልፉ በተደጋጋሚ ድብደባ በተዳከሙ እግሮቻቸው በእርጋታ ይራመዳሉ። አረማመዳቸው ልበ ሙሉነትንና ድፍረትን የተላበሰ ሲሆን ሞትን ሊገድሉት በኩራትና በንቀት የሚሄዱ እንጂ ጽዋቸውን ለመቀበል የሚሄዱ የማይመስሉና መሸበርም ሆነ ስጋት ፈጽሞ የማይነበብባቸው ሰው ነበሩ። ክፍሉ ታደሰ ዘ ጄኔሬሽን ክፍል 2 ላይ እንዳሰፈረው ኢንጂነር ኡስማን አህመድ የምህንድስና ትምህርታቸውን በኦዴሳ ወይም ሶቪየት ህብረት የተከታተሉ ናቸው። ሀገር ቤት ከተመለሱ በኋላም የጉለሌ ሸክላ ፋብሪካ ስራ አስኪያጅ ሆነው በመስራት ላይ እንደነበሩና ጉለሌ ላይ በስማቸው የተከራዩት ቤትም የኢሃፓ ማዕከላዊ ኮሚቴ ጽህፈት ቤትና የመሪዎች ማደሪያና መጠለያ ወደ ኋላም የከተማ መከላከያ ኮሚቴው ኦፕሬሽን ዩኒት መሰባሰቢያ እንደነበር ጽፏል። ኢንጂነር ኡስማን የኢሃፓ ፋይናንስ ኮሚቴ አባልም የነበሩ ሲሆን ከኢሃፓ መሪዎችም ጋር ብቻ ሳይሆን ከዋናዎቹ የደርግም ሆነ በዙሪያው የነበሩ ሲቪል ምሁራን ጋር ሰፊ ትስስር ነበራቸው። ከምሁራንና ከሞላላቸው እና ሰዎች ጋር ብቻ ሳይሆን ሊስትሮዎችን ጭምር ከዝቅተኛ መደብ ሰዎች ጋር በሰፊው የሚገናኙና ሀሳብ የሚለዋወጡ በዚህ ሰፊ ትስስራቸውም ለፓርቲውና ለልሳኑ ለዲሞክራሲያ ሰፊ የመረጃ ምንጭም የነበሩ ጽኑ ታጋይ እንደነበሩም ተጽፎላቸዋል። ገበየው ኢንጂነር ኡስማንን ከወሰደ በኋላ ሌሎችንም ተራ በተራ ማመላለሱን ተያያዘው። በዚያን ወቅት ሁሉም ህይወቱ በቀጭን ክር ላይ በመንጠልጠሏ የጭንቀት መንፈስ የሚያድርበት መኖሩ ባይካድም ለሞት የማይቸነፍ መሆኑ ግን በሁሉም ገጽታ ላይ ይነበብ ነበር። ገበየው ቶሎ ቶሎ እየተመላለሰ በእጅጉ ጮክ ብሎ እያከታተለ ስም ሲጠራ የብረት በሮችን እየከፈተና በኃይለኛ ድምፅ ሲዘጋ ይህ ድምፅ በጠባቡ ኮሪዶር ግራ ቀኙን ባሉት ክፍሎች ውስጥ ጎልቶ ተሰማ። በየክፍላችንም ያለው ሰፍኖ የነበረው ጸጥታ ተናጋ። ጩኸትና ሁካታም መሰማት ጀመረ። እስረኛው በሌላ ክፍል ያለ እስረኛ ስም ሲጠራ ስለራሱ ሳይጨነቅ ስሙ ለተጠራው የትግል ጓዱ ሐዘኑንና ድጋፉን መግለጽ ጀመረ። ሁሉም ትንሿ መስኮት በማጮለቅ አይዞ እናቸንፋለን በማለት ድጋፉን እየሰጠ የትግል ጓዱን ይሰናበታል።
መፈክሮችና መዝሙሮችም ከዳር እስከ ዳር ተሰሙ። የማዕከላዊ በሮችና ለዘላለም እንዳይፈርሱ ሆነው የተገነቡት የድንጋይ ግድግዳዎች የኢሃፓ ኢህአውሊ ታጋዮች ተወዳጅ መዝሙር በሆነው የትግሉ ነው ሕይወቴ ተነቃነቁ። ለዘመናት በጭቆና ማቅ በግፍ ሰንሰለት ታስሬ መብቴን ላስከብር ጨቋኙን ልሽር ተነስቻለሁ ዛሬ ይኸው ታጠቅያለሁ ዛሬ። በአንድ እንደሚነሳ ተበዝባዡ ሁሉ ለማያጠራጥር ድሉ ፍጹም ነው እምነቴ የትግሉ ነው ሕይወቴ። ልጓዝ በድል ጎዳና በተሰዉት ጓዶች ጀግኖች ፋና የመደብ የብሔርን ጭቆና የኢምፔሪያሊዝምን ብዝበዛ እስከ ማጠፋ ትግሌን ልቀጥል በፋሽስቶች ላልገታ በባንዳዎች ላልረታ። ረሃብ አይረታኝም ችግር አይፈታኝም ከድሌም አያግደኝም ፍጹም ነው እምነቴ የትግሉ ነው ሕይወቴ። ልጓዝ በድል ጎዳና በተሰዉት ጓዶች ጀግኖች ፋና የሕዝቡ ታማኝ አገልጋይ ነኝ የሰርቶ አደሩ ወታደር። ብረት አነሳው ለትግል ተነሳው ጠላት ይፍራ ይሸበር። ያድርባይ ቅስሙ ይሰበር ቢወቀጥ አጥንቴ ቢንቆረቆር ደሜ። ለአዲስ ስርዓት ልምላሜ ፍጹም ነው እምነቴ የትግሉ ነው ሕይወቴ። ልጓዝ በድል ጎዳና በተሰዉት ጀግኖች ጓዶች ፋና የሚሉት ስንኞች በዛች ክፉ ቀን የካቲት 19 ቀን 1969 ዓ.ም የሰማዕታት ኑዛዜ በመሆን ከኛ ክፍልም ሆነ ከሌሎች ክፍሎች ከፍ ብለው ግንቡን ሰንጥቀው ባህራትን አቋርጠው ሰማያዊ ሰማያትን ዘልቀው ተሰሙ። ገበየሁ አከታትሎ ስም እየጠራ ከየክፍሉ ጓዶቻችንን ይወስዳል። ከሌሎች ክፍሎች መምህር በላይነህ ገብረ ማርያም፣ አቶ ተሰማ ደሬሳ፣ ካሳ ኩማና ሌሎችም ተጠሩ። ካሳ ኩማ በተደጋጋሚ ተገርፎ ያልተበገረ ወጣት ነው። አቶ ተሰማ ደሬሳ በሌላ ጊዜ በግፍ ከተገደለውና የኢትዮጵያ ሰራተኞች አንድነት ማህበር ኢስአማ ፕሬዝዳንት ከነበረው ከማርቆስ ሀጎስ ጋር የሰራተኛውን ትግል ይመሩ ከነበሩ የኢሃፓ አባላት አንዱ ሲሆኑ የማህበሩም ዋና ጸሐፊ ነበሩ። ከክፍላችንም ኃይሉ ገብረ እግዚአብሔርንና አየሁ ብርሃን ደመቀ ተጠሩ። የሌሎች ክፍሎች እስረኞች ስም ሲጠራ በእኛ ክፍል ያሉት እስረኞች በርቱ ድሉ የኛ ነው እናቸንፋለን የሚል ቃል ያሰማሉ። ከኛ ክፍል ተጠርተው የሚወጡትም መፈክሮችን በወኔ እያሰሙ ይወጣሉ። ከክፍላችን ኃይሉ ገብረ ክርስቶስም ከአንድም ሁለት የተገርፎ ያልተበገረ ሰው ነበር። ስሙ ተጠርቶ ሲወጣ ሰፊው ሕዝብ ያቸንፋል ድል ለኢሃፓ በማለት መፈክሮችን አስተጋብቶ ወጣ። መምህር በላይነህ ገብረ ማርያም፣ ኢንጂነር ኡስማን አህመድ። እኔም ስሜ እንደተጠራ እንደሌሎቹ የምለውን አልኩኝ። ዘወትር ቦግ ቦግ አለ በራ ቦግ ቦግ አለ በራ የአብዮት ጮራ መንጌ ለኮሰውና የሚለውን በስሙ ቀይሮ ወርቁ ለኮሰውና በማለት እያዜመ ያስቀን የነበረው ወርቁ በበሩ መመልከቻ ትንሽ መስኮት የውጭውን ሁኔታ በመከታተሉን አቋርጦ ከክፍሉ ከመውጣቴ በፊት አቅፎ ሳመኝ። በርቺ አይዟችሁ በማለትም አጽናናኝ። ገበየውም ኮሪደሩ ላይ ትንሽ ወንድሙን የመኪና መንገድ እንደሚያሻግር ሰው አንድ ክንዴን ይዞ መቆጣጠሪያዋ ክፍል አስገባኝ። ክፍሏ ውስጥ አንድ ሰው የስም ዝርዝር የያዘ ትልቅ መዝገብ ዘርግቶ ተቀምጠዋል። 50 አለቃ ተሾመ ባዩና አንድ መኮንን ቆመዋል። ሌሎች 2 ወይም 3 ሰዎችም ነበሩ። አጠገባቸውም ዘወትር ማሽንገን አንግበው የሚጠብቁን ወታደሮች በንቃት ቆመዋል። ጥያቄም መልስም የለም። 50 አለቃ ተሾመ በእጁ የያዘውን ወረቀት ተመልክቶ መዝገብ ዘርግቶ ለተቀመጠው ሰው ስሜን ነገረው። ሰውየውም መዝገቡ ላይ ምልክት ወይም ማስታወሻ ነገር አሰፈረ። ከአንድ ቃል በላይ የጻፈ አይመስለኝም። ምናልባት ያቺ ቃል ተሸኝቷል፣ ተሰናብቷል፣ ወደ ወረዳ ተልኳል ወይም ከኢየሱስ ጋር ተገናኝቷል ከሚሉት ቃላት አንዷ ልትሆን ትችላለች። እነዚህ አባባሎች ተገድሏል የሚለውን ቃል ለመተካት የሚጠቀሙባቸው ቃላት ሲሆኑ ደርጎቹ ነገረ ስራቸው ሁሉ የተዟዟረ ስለሆነ ተመርቋል የምትል ቃልም ልትሆንም ትችላለች። ኋላ ግን መዝገብ ዘርግቶ ተቀምጦ የነበረው ሰው ስሞችን ይሰርዝ እንደነበር ተረዳው። ይህ እንደተጠናቀቀ በር ላይ ቆመው ከነበሩት ሰዎች አንዱ ይዞኝ ደረጃውን አውርዶኝ እንደታጠፍን ከግራና ቀኝ በሾኬ ወይም በጠረባ ተመትቼ ከድንጋይ የተሰራው ወለል ላይ በደረቴ ተደፋው። ጥብቅብቅ ያሉ ራንግለር ሱሪዎች የለበሱትና ፈርጣማ ሰውነት ያላቸው እነዚህ ነፍሰ ገዳዮች ፌሮ ብረትንም ለመጠምዘዝ የሚያስችል ጉልበት አላቸው። መሬት ላይ እንዳነጠፉኝ ተረባርበው አንገቴ ላይ ቀጭን ገመድ አስገቡ።
ሁለት እጆቼንም ወደ ኋላ ጠምዝዘው ከአንገቴ ጋር በቀጭን ገመድ አጥብቀው እያንቋቁ አሰሯቸው። ጭንቅላቴ ወደ ላይ እንዳንጋጠጠና ለመነሳት ቀርቶ ለመተንፈስም እንደተሳነኝ እያወቁ ተነስና ቁም ብለው አዘዙኝ። በዚህ ሁኔታ ማንም ሰው ራሱን ችሎ መነሳት አይችልም። ዳሩ ቀድሞውንም የሰጡኝ ትዕዛዝ የማላገጥ ነበረና ራሳቸው አንስተውኝ በፈጣን እርምጃ ተንቀሳቅሰው ቀድሞውኝ ተጠርተው ከወጡትና አንዳንዶቹ እጃቸውና አንገታቸው፣ ሌሎቹም እጃቸውና አፋቸው ተለጉሞ ወደ ተጫኑበት መኪና እንደ ጆንያ ወረወሩኝ። መኪናዋ ወለል ላይ ሰዎች አንዱ በሌላው ላይ ተደራርቦ ተከምረዋል። አንዳንዶቹ ሕይወታቸው ሳታልፍ ጭንቅላታቸው ሙሉ በሙሉ በሰው ተሸፍኗል። በአንዳንዶች ወገብ ላይ ሌሎች ወድቀዋል። ሕይወታቸው ካላለፈችው ሰዎች የሚሰማው ድምፅ የሲቃ የማንቋረርና የመታፈን ድምፅ ነው። ማንም ሰብአዊነትን የተላበሰ ሰዎች እንዲያ ፊታቸው በደም ተሸፍኖ አንዱ በአንዱ ላይ ተከምሮ ሲጨነቁ ሲያይና ከአንደበታቸው የሚወጣውን የስቃይ ድምፅ ሲሰማ ሰው ሆኖ መፈጠሩን ይጠላል፣ ሞቱን ይመርጣል፣ አሊያም ሕሊናውን ስቶ ይወድቃል። ከነዚህ ወንድሞቼ ጋር የተቀላቀልኩት ቆየት ብዬ ስለነበር የሰው ክምር ላይ በማረፌና ለወንበሮችም ስለቀረብኩ እንደምንም ተንኳትቼ እጆቼንና አንገቴ እንደታሰሩ አግዳሚ ወንበር ላይ ለመቀመጥ ቻልኩ። አላዋቂ እንደከመረው ጆንያ ተመሰቃቅሎ ተደራርቦና ተጨናንቆ ከነበረው ሰው የሚወጣው ግን የሲቃ ድምፅ ብቻ አልነበረም። ታጋዩ ወጣት የሞት ጠርዝ ላይ ሆኖም ሞትን ይሟገት ነበር። መፈክሮች ይሰማሉ፣ መዝሙሮች ይዘመራሉ። እንደምንም ብለን ተጣጥረን ወንበር ላይ የተቀመጥነው ቁጥራችን 10 ይደርሳል። ከተቀመጥነው ሆነ ወለሉ ላይ ተደራርበው ከተጣሉት መካከል ግን አንዳችንም አቅም ኖሮን መዝሙሮችን አሟልተን የመዘመር አቅም አልነበረንም። ትንፋሽ ያጥረናል፣ ድምፃችንም ይቆራረጣል። አፋኞቹ ሲመላለሱ የሚጮኸው ያኛው ነው በማለት አንገታቸው በታሰረበት ገመድ ስር እንደ ሬዲዮ አንቴና የቀጠነች እንጨት በማስገባትና ገመዱን በመጠምዘዝ በዓይናችን ስር ሲገደሉን ተመለከትን። አፋኞቹ ዘወር ሲሉ የኢህአፓ ጎልማሶች እነ ኢንጂነር ኡስማንና እነ መምህር በላይነህ ሆኑ እኛ ወጣቶቹ ኢሃውሌዎች ለዘመናትን በተሰባበረ ድምፅ ከመዘመር አልተቆጠብንም። ከአንድ ሰው አንደበት ግን አንድ የተማጽኖ ድምፅ ተደጋግሞ ይሰማ ነበር። እኚህ ሰው እስር ቤት ውስጥ አላውቃቸውም ነበር። ታስረን የተወረወርንበት ካሚዮንም ላይ ፊታቸውን አላየሁትም። ቅዱስ ገብርኤል ነፍሴን ተቀበላት የሚለው ድምፃቸውና ልመናቸው ግን አሁንም ድረስ ጆሮዬ ላይ ይደውላል። ይህ ከሆነ 18 ወይም 19 ዓመታት በኋላ አንዷ ልጃቸው አባታቸው አቶ ወርቁ ሀብተወልድ በ1969 ማዕከላዊ እስረኛ እንደነበሩና አውቃቸው ከነበረ ስለደረሰባቸው ሁኔታ የማውቀውን ያህል እንድነግራቸው ሐዘን ባጀበውና ትብብሬን በሚሻ ድምጸት ጠየቁኝ። እኔም ከኛ ጋር ሊገደሉ የወጡት ሰዎች የተሟላ ዝርዝር እንደሌለኝ ነገርኳቸው። ምንም ላደርግላቸው ባለመቻሌ በውስጥ ሐዘን እየተሰማኝ የስልክ ንግግራችን ተቋጨ። እኔም እርሳቸውም ቅር እንዳለን ተሰነባበትን። ይህ በሆነ በአራተኛው ዓመት ከግድያው አብሮኝ ካመለጠው ከካሳ ኩማ ጋር አሜሪካን ሀገር አትላንታ ላይ ግድያውን እያስታወስን ስናወጋ ካሳን ለመሆኑ እኛ ቅዱስ ገብርኤል ነፍሴን ተቀበላት የሚል የተማጽኖ ድምፅ ያሰሙ የነበሩት ሰው ማን ነበሩ ብዬ ጠየቅኩት። እርሱም እርሳቸውማ አቶ ወርቁ ሀብተወልድ ይባሉ ነበር፣ የተማሩና በቀዳማዊ ኃይለ ሥላሴ መንግስት ባለስልጣንም ነበሩ እንዳለኝ ይህ ስም ወደ አእምሮዬ መጣ። በስልክ ያነጋገሩኝንም ሴትም ባስታውሳቸውም ስማቸው አልመጣልኝ አለ። ሀገር ቤት እንደተመለስኩ ሰዎችን በስልክም ሆነ በአካል ሳነጋግር የሰዎችን ስምና አንዳንድ ነጥቦች በሚይዝባቸው ማስታወሻዎቼም ላይ ስማቸውን ፈልጌ ሳላገኘው ቀረሁ። በቃሌም ላስታውስ የሚችለው ስምና ቁጥር ማጣሁ። በመሆኑም አንድም ሌላ ተናጠል ወረቀት ላይ ጽፌው ተሰውሯል፣ አሊያም ምንም ነገር አልጻፍኩም ነበር ማለት ነው በማለት ከልብ ያዘንኩኝ። ለአቶ ወርቁ ልጆች የማውቀውን ነግሬያቸው እርማቸውን አውጥተው ልባቸውን እንዲያሳርፉት ለማድረግ ባለመቻሌ ሁሌም እንዳዘንኩና እንደተጸጸትኩ ነበር። አልፎ አልፎ ሰዎቹን እንዴት ላገኛቸው እችላለሁ እያልኩ እያሰብኩ፣ ሌላ ጊዜ ደግሞ ያልደወሉት በቂ መረጃ ስላገኙ ሊሆን ይችላል እያልኩ እየገመትኩ ይህንንም እየተመኘሁ ቆየሁ። በዚህ ሁኔታ ውስጥ እያለሁ ቀደም ባሉ ዓመታት ከአልማ ወይም አማራ አቀፍ ልማት ማህበር ስራ ጋር በተያያዘ ሁኔታ የማውቃትና የአዲስ አበባ ነዋሪ የሆነችው ወይዘሮ አስቴር ሰለሞን በ2015 መጀመሪያ ላይ ደወለችልኝ።
እርሷም ከአቶ ወርቁ ሀብተወልድ ቤተሰብ ጋር ቅርብ እንደሆነች፣ ስለ አባታቸው ለማወቅ የደወሉልኝ ሴት ታናሽ እህት ጓደኛ እንደሆነች፣ ቤተሰቡ ስለ አቶ ወርቁ ፍጻሜ ምንም እንደማያውቅ ነገረችኝ። ቀጥላም መረጃ ልትሰጣቸው የምትችለው የመጨረሻው ሰው አንተ መሆንህም ሰዎች ስለነገሩኝ እባክህን የምታውቀውን ያህል ንገራቸውና ልባቸው ይረፍ ብላ ትብብሬን ጠየቀችኝ። በዩናይትድ ስቴትስ በአንዱ ስቴት የግብርና የቴክኒክ ዩኒቨርሲቲ ፕሮፌሰር ተመራማሪና እውቅ ባዮቴክኖሎጂስት የሆኑትን አቶ ወርቁ ሀብተወልድን ሁለተኛ ልጅ የግንኙነት መስመሮች ሰጠችኝ። ዋናውና አሳዛኙ የአቶ ወርቁ ሀብተወልድ እስር፣ ግድያና በቤተሰባቸው ላይ የደረሰው መከራ ግን ሳይነገር መታለፍ አይኖርበትም። እንደተገናኘንም በለቅሶና በሳግ ከተሞላው የስልክ ንግግራቸውም ይህንን ነገሩኝ። በ1969 መጀመሪያ ላይ አባታቸውን ለመያዝ ቤታቸውን የከበቡ ወታደሮች ቀድሞ በር ከፍቶ በወጣው በ14 ዓመቱ የአቶ ወርቁ የመጨረሻ ልጅ ላይ ባወረዱበት የጥይት ውርጅብኝ ገድለውት በጊዜው ወጣት የነበሩትን እኚህን ሴት ደግሞ አቁስለው አቶ ወርቁን ይዘው ወደ ማዕከላዊ ሄዱ። አቶ ወርቁ በልጃቸው ቀብር ላይ ብቻ እንዲገኙ ተፈቅዶላቸው በቀብሩ ላይ እርማቸውን ካወጡ በኋላ ወዲያውኑ ወደ ማዕከላዊ እንዲመለሱ ተደረገ። የካቲት 19 ቀን 1969 ዓ.ም ከማዕከላዊ ለመገደል ከወጣነው ሰዎችም ጋር ለመገደል ወጡ። አቶ ወርቁ ሀብተወልድ በሰሜን ሸዋ የጅሩ ተወላጅ ሲሆኑ በእንግሊዝ ሀገር ለንደን ላይ ኢኮኖሚክስ ተምረው በባቸለር ዲግሪ የተመረቁ ሲሆኑ በቀዳማዊ ኃይለ ሥላሴ ዘመነ መንግስት በሀገር ግዛት ሚኒስቴር ምክትል ሚኒስቴር በመሆን ሀገራቸውን በማገልገል ላይ ነበሩ። ባለትዳርና የ5 ልጆችም አባት የነበሩት አቶ ወርቁ ሀብተወልድ እስከ ታሰሩበት ጊዜ ድረስ ለሀገራቸው ጠቃሚ ነው የሚሉትን ሀሳብ ከማቅረብ አልፈው በፖለቲካ ድርጅቶች ውስጥ ተሳትፎ ያልነበራቸው ሰው ነበሩ። ነፃ ሀሳብ አራማጅ መሆናቸው በደርጎች ስላልተወደደም ነበር በገፍ የተገደሉት። አቶ ወርቁና ካሳ ኩማ ጋር በተለያዩ ክፍሎች የነበሩ ቢሆንም ደጋግሞ ከሚያያቸው ካሳ ስለማንነታቸው ጠይቆ ከሚያውቋቸው እስረኞች ከተነገረው በኋላ ነበር ያወቃቸው። ተጨነንበት በነበረው መኪናም ላይ ምን ነው ገብርኤል በለተቀንህ ቅዱስ ገብርኤል ነፍሴን ተቀበላት ይሉ የነበሩት እርሳቸው ስለመሆናቸው እርግጠኛ ሆኖ ነበር የነገረኝ። ፊት ለፊታችን ካለው ክፍል ስማቸው ተጠርቶ ሲወጡ ቀለሙ ውሃ ሰማያዊ የሆነና ከላይ ወደ ታች የሚወርዱ ነጫጭ መስመሮች ያሉት ፒጃማ ለብሰው የነበሩት ኢንጂነር ኡስማን አህመድ መኪናው ላይ ሳገኛቸው የታችኛው ፒጃማቸው ስለወለቀ ግማሽ አካላቸው ልብስ አልነበረውም። ረጋና ዝቅ ባለ የአዋቂ ድምፅ ሰፊው ሕዝብ የልጆችን ደም ተፋረድ፣ ሰፊው ሕዝብ ያሸንፋል የሚሉ መፈክሮችን ያሰማሉ። አይንቀሳቀሱም። አንገታቸውን እንደምንም ዘወር ዘወር እያደረጉ አይናቸውን አንድ ቦታ ላይ ተክለው በደካማ ድምፅ ፋሽስቶች ሰፊው ሕዝብ ይፋረዳቸዋል ይላሉ። የኢንጂነር ኡስማን በድብደባ ብዛት እጆቻቸው ዝለው ስለነበር እንደ ሌሎቻችንም አልታሰሩም። ከማንኛችንም በላይ ግን ፋሽስቶችን የተሟገታቸው የጀግኖች ቁንጮ የሆነው የንፋስ ስልክ መለስተኛ ሁለተኛ ደረጃ ትምህርት ቤት መምህር በላይነህ ገብረ ማርያም ነበር። መምህር በላይነህ ከእስር ቤቱ አጥር ግቢ ሳንወጣ አፋኞቹ ሰዎችን እያነቁ መኪናዋ ላይ እየወረወሩ ከነበሩበት ጊዜ ጀምሮ ይዘምራል፣ መፈክሮችን ያሰማል። ለሌላው እስረኛ የቁርጠኝነት አብነት በመሆን ይጮሃል። ፍርሃት አይታይበትም። በአፋኞቹ ሰው ለመወርወር ወይም በድምፅ የለሿ መሳሪያ ለመገደል ሲመጡ ወንበር ላይ ተዝለፍልፎ የተዳከመ በመምሰል ለአፍታ ድምፁን አጥፍቶ ይዝለፈለፋል። እኛ በነበርንበት መኪና ውስጥ የነበርነው 30 ወይም 35 እንሆናለን። ከኋላ ከነበሩት መኪናዎች መካከል ከነበረችው ላንድ ሮቨር ውስጥ ደግሞ 10 ያህል ሰዎች እንደነበሩ እገምታለሁ። ዋናውን የኮተቤ መንገድ ይዘን ከተጓዝን በኋላ መኪኖቹ ወደ ግራ ታጠፉ። ትንሽ እንደሄድን አስፋልቱን ጨርሰን የኮረኮንች መንገድ ገባን። አሁን የደረስንበት ስፍራ የኤሌክትሪክ ብርሃን የለም፣ ጨለማ ነው። በዚህ ዱር በበዛበትና ዳገታማነቱ በጣም ከባድ በሆነ መንገድ ላይ ትንሽ ከተጓዝን በኋላ የካ ደብረ ምሕረት ኪዳነ ምሕረት ቤተክርስቲያን አካባቢ ደረስን። መንገዱ ከጥቂት ዓመታት በፊት አስፋልት ከሆነም ወዲህ ዳገታማነቱ እንዳለ ነው። መምህር በላይነህ ጩኸቱን አላቋረጠም። ከጩኸቱ በተጨማሪ ግን ሌላም ስራ ይዞ ነበር። የታሰረባትን ገመድ ሲያላላት ቆይቶ ልትወልቅ ደርሳለች። ሁላችንም ተዳክመናል። አስፋልቱን ጨርሰን ወደ ጨለማው በመግባታችንም ሕይወታችን ከኛ የምትለይባት ጊዜ በጣም ተቃርባለች። ድንገት ፍታለት ፍታለት ቀልጥፍ የሚል ድምፅ ተሰማ።
በላይነህ ወደ አንዱ እስረኛ ቀረበና ጀርባውን ሰጠው። እስረኛውም የመምህር በላይነህን ገመድ በጥርሱ ፈታለት። መምህር በላይነህም ገመዷን አሽቀንጥሮ ጥሎ ሌሎቹን እየፈታ በመቀመጫቸው እየገፋ በመስኮቱ ይወረውራቸዋል። እኔንም ፈቶ ወደ መስኮቷ እንድደርስ ከኋላ ደገፈኝና ዘለልኩ። ሌሎቹም እየተፈታቱ አመለጡ። ባቢሌ ቱላ ቱ ኪል ኤ ጄኔሬሽን ሬድ ቴረር ኢን ኢትዮጵያ በሚል ርዕስ በፈረንጆቹ 1989 ባሳተመው መጽሐፍ ገጽ 140 እስከ 141 ላይ የሚከተለውን አስፍሯል። የካቲት 19 ቀን 1969 ዓ.ም አዲስ አበባ ከሚገኘው 3ኛ ፖሊስ ጣቢያ 44 እስረኞች ወደ ከተማው ዳርቻ ተወስደው ከተገደሉ በኋላ አንድ ላይ እንዲቀበሩ ተደርጓል። ከ44ቱ መሃል ወጣት የነበረው የ17 ዓመት ልጅ ሲሆን አብዛኞቹ በ17 እና በ26 ዓመት መሃል ነበሩ። ኢንጂነር ኦስማን አህመድ ብቻ በ40ዎቹ መጀመሪያ ላይ ነበር። ይህ ምስጢራዊ ጭፍጨፋ የተጋለጠው ከእስረኞች መኪና ውስጥ በመስኮት ካመለጡት 2 እስረኞች በአንዱ ሲሆን ታሪኩም እንደሚከተለው ነው። 3ኛ ፖሊስ ጣቢያ ውስጥ ጠባቂዎቹ እራታችንን ሰጠሁ 10 ሰዓት ላይ በሮቹን ከቆለፉ በዕለቱ ግድያ እንደሚኖር እናውቃለን። የካቲት 19 የዚህ አይነቱ ዕለት ነበረች። ከምሽቱ 2 ሰዓት ላይ አርመኔው 50 አለቃ ተሾመ ወደ ክፍላችን መጣና የ45 ሰዎችን ስም ጠራ። ከተጠሩት ውስጥ አንዱ እኔ ነበርኩ። ሁላችንም ልንገደል እንደምንወሰድ ገባን። ስማቸው ከተጠራው ውስጥ አንዳንዶቹ ጸረ ደርግና ኢህአፓን የሚደግፉ መዝሙሮችን መዘመር ጀመሩ። አንዳንዶቹም ለተቀሩት እስረኞች ንግግር ያደርጉ ነበር። ምንም የማይናገሩም ነበሩ። ከየክፍሎቻችን እንደወጣን ወታደሮች በሰደፍ ይቀጠቅጡን ጀመር። እጆቻችንን ወደ ኋላ አስረው እንደ ጆንያ መኪና ላይ ወረወሩን። መዘመር ያላቋረጡት ወይም ወታደሮቹን የሚሳደቡት ወደ መኪናው ከመወርወራቸው በፊት ራሳቸውን እስኪስቱ ድረስ ይደበደቡ ነበር። ኢንጂነር ኡስማን ተደብድቧል። ሆኖም ግን ዝም ለማለት ፈቃደኛ ባለመሆኑ አንድ ወታደር ከፊት ለፊታችን አንቆ ከገደለው በኋላ አስከሬኑን ወደ መኪናው ወረወረው። 50 አለቃ ተሾመ የእያንዳንዱ እስረኛ ስም ሲጠራ በሻምበል እሸቱና በ2 ወታደሮች የታጀበው ሻለቃ ዮሴፍ በእጁ በያዘው ወረቀት ላይ ምልክት ያደርግ ነበር። በመጨረሻም መኪናው ሲንቀሳቀስ በመንገድ ዳር ባሉ ቤቶች ውስጥ ያሉ ሰዎች ልንገደል እንደምንወሰድ እንዲያውቁ ለማድረግ መጮህና መዘመር ጀመርን። ጓደኛዬ የታሰርኩበትን ገመድ በጥርሶቹ ፈታልኝ። እኔም የሱን ፈታውለት። የሌሎቹንም ገመዶች መፍታት ስንጀምር ጊዜ ስለሌለን እንድንዘል ነገሩኝ። ለንፋስ ወይም ቬንቲሌሽን የሚያገለግሉትን የመኪኖች መስኮቶች ከፍተን መዝለል ጀመርን። ጓደኛዬ ምን እንደሆነ ወይም የት እንደደረሰ አላውቅም። ዘሎ ሲወድቅና በኋላይም ተከትሎኝ ሲሮጥ ተመልክቻለሁ። የጩኸትና የተኩስ ድምፅ እየሰማሁኝ ወደ ኋላ ሳልመለከት ሩጫዬን ቀጠልኩ። እኔ በዚህ አይነት ነው ላመልጥ የቻልኩት። ሌሎቹ ግን ሲያመልጡ አልቻሉም። ተጨፍጭፎ በአንድ ላይ ተቀብረዋል። እነርሱም ግርማ ሰይፉ፣ ተስፋ ለሜሳ፣ ተስፋዬ ዘውዱ፣ መሰለ ደባልቄ፣ ሰለሞን ገብረ ጻድቅ፣ አያልና አስማማው፣ ተሰማ ድሬሳ የሰራተኛ ማህበር መሪ፣ ካሳ ኩማ፣ ፍቅሩ ዮሴፍ፣ አየው ብርሃን ደመቀ፣ ኃይሉ ገብረ ክርስቶስ፣ ጥበቡ አበበ፣ ጸጋ ኃይለ ሚካኤል፣ ተሾመ አስራት፣ በቀለ መርኔ፣ አቸናፊ ዘለቀ፣ ጌትነት የማነ፣ ኃይለ ማርያም ካሱ፣ ሲሳይ ወልደ ማርያም፣ ጌታውን መኮንን፣ ፈቃዱ ገመዳ፣ ወርቁ ሀብተወልድ፣ በላይነህ ገብረ ማርያም፣ ዳንኤል ሀብቱ፣ ጌቱ ተገኔ፣ ብስራት ዲባባ፣ መሐመድ መስዑድ፣ ማሞ በላይ፣ ደምለው በዙ ወርቅ፣ ብርሃኔ የሽጥላ፣ አባይነህ ሁነኛው፣ አብይ መርጊያ፣ ካሳለም ነጋሽ፣ አለማየሁ አንዱ ዓለም ሲሆኑ የሌሎቹን ስም ማስታወስ አልተቻለም። ከጥቅሱ መረዳት እንደሚቻለው ለመገደል ከወጣ ነው 44 ሰዎች መካከል የዚህ መጽሐፍ ላይ ተገድለዋል ተብሎ የተዘረዘረው ወይም ሊታወቅ የቻለው የ34 ሰዎች ስም ነው። መጽሐፉ በፈረንጆች አቆጣጠር 1989 ዋሽንግተን ዲሲ ላይ በታተመበት ዓመት በታተመው የክፍሉ ታደሰ ዘ ጄኔሬሽን መጽሐፍ ክፍል 2ም ላይ ከ296 እስከ 301 ባሉት ገጾችም ላይ ስለዚህ ግድያ ሰፍሯል። ከሁለት ወጣቶች ጋር ከከበቡን አብዮት ጥበቃዎች አንደኛው አስመራ መንገድ ላይ አሳዶ ሊይዘኝ በመቃረቡ በእርሱ ከመበላት በፈቃደኝነት ወደ ድልድዩ መወርወርን ነበር የመረጥኩት። ምንም እንኳን የወደኩበት ቦታ ርቀት ባይኖረውም ቁጥቋጦ ውስጥ በመውደቄ ሁሉም ሰውነቴ በተለይም ከወገቤ በላይ ራቆቴን ስለነበርኩ በሳማና በሚዋጉ ተክሎች ቆሳስዬ ነበር። የታሰረበት የነበርኩት ገመድ የከረከራቸው አንገቴና እጆቼም ማገገም ነበረባቸው። ከድልድዩ ስር ውስጥ የነበረው የገማ ፈሳሽ ቅዝቃዜና በቱቦ ውስጥ ተሽሎክልኬ ወደ አስፋልት ወጥቼ ቤቴ እስክደርስ በወረደብኝ ብርድና ነፋስ በእጅጉ ተሰቃየሁ። ቤት ደርሼ የቆሳሰለውን ሰውነቴ በሞቀ ውሃ ስታጠብም
በጣም አቃጠለኝ። ሰውነቴ ምግብ አልቀበላለኝ። ብርዱ ሽሽት ላይ ከነበርኩበት ሁኔታ በላይ በመላ ሰውነቴ ውስጥ ገባ። እጅ እግሮቼም ዛሉ። የግዴን ትንሽ ምግብ በልቼና ሻይ ጠጥቼ በቫዝሊኒ ከታሻው በኋላ ያለ የሌለ ብርድ ልብስና ጋቢ ተከምሮብኝ ተኝቼ ዋልኩ። ማታ ላይ በአድማሱ አበበ አማካኝነት ያለውበት ሁኔታ መረጃ የደረሰው አለማየሁ እግዜሩ ሰፈራችን ተክልዬ መጣ። እንደተሸፋፈንኩ ከቤት ወጥቼ ትንሽ ካዘገምኩ በኋላ በታክሲ ይዞኝ ወደ መርካቶ በረርን። አውቶቡስ ተራ አካባቢ በአንድ ትንሽ ሆቴል ውስጥ ለ3 ቀን አልጋ ተይዞልኝ ተኝቼ እንክብካቤና የሕክምና እርዳታ ተደረገልኝ። ያንን በተኛሁበት ምግቤን እያመጣ ቁስሎቼን በማከም እርዳታ ያደርግልኝ የነበረውን ወጣት መቼም አልረሳውም። እንዲህ አይነት ደጋጎች ባጋጠሙኝ ጊዜ ሁሉ ያለብኝ ችግር ቶሎ ይቃለልልኝ ነበር። ስለዚህም አለማየሁ እግዜሩ እንዳዘጋጅ ያዘዘኝን ሪፖርት ካልጋዬ ሳልወርድ አዘጋጅቼ በ3ኛው ቀን ማታ እንደመጣ አስረከብኩትና መሸት ሲል እዛው አካባቢ ከሚገኘው ትምህርት ቤት ወይም ልዑል መኮንን ትምህርት ቤቴ በዛሬው አጠራር አዲስ ከተማ ጀርባ ወደሚገኝ ቤት እያዛገመ ይዞኝ ሄደ። ሁኔታው ከተፈጸመ ከ4 ቀን በኋላም ጀግናው መምህር በላይነህ ገብረ ማርያምና ከካሳ ኩማ ጋር ተገናኘን። ይልማ የኮድ ስም በሚል ስም የተዋወቀንና ከእኛ ጋር ያመለጠ ወጣትም አብሮን ነበር። ይህም ክፍሉ ታደሰ መጽሐፍ ላይ ተጠቅሷል። እንደኔ ሁሉ ሶስቱም ሪፖርት አዘጋጅተው ለአለማየሁ እግዜሩ አስረክበውታል። በተገናኘንበትም ቀን ማታ መሬት ላይ በተነጠፈው ፍራሻችን ላይ ተቀምጠን ማን እንደተገደለና ማን እንደተረፈ ለማስታወስ ሞከርን። በቀጣዮቹም ቀናት እንዲሁ። በቁጥራቸው ብዛት ምክንያት የተገደሉትን በሙሉ ማስታወስ ባንችልም ከአራታችን ውጪ የተረፉትን ብዛት ግን ከሞላ ጎደል አስታወስናቸው። ካሳ ኩማ ሌሊቱን ጫካ ውስጥ ካሳለፈ በኋላ ንጋት ላይ በመንገዱ ዳር ባለው ሰፈር የሚኖሩና የሌሊቱን ተኩስ የሰሙ ወጣቶች ልብስ ከየቤታቸው አመጡለት። ሻይ ቤት ቁርስ ጋብዘውት የአውቶቡስ መሳፈሪያ ገንዘብ ሰጥተውት ተሳፍሮ ወደ መርካቶ ሲሄድ ኃይሉ ገብረ ክርስቶስ ከገበያተኞች ጋር ተደባልቆ ወደ ከተማ ሲኳትን እንዳየው ነግሮናል። ከጊዜ በኋላ ደግሞ ካሳ በወቅቱ በድርጅት ስራ አብሮት ይሰራ የነበረና አብሮትም ታስሮ አብሮንም ለመገደል ወጥቶ የነበረን ወጣት አግኝቷል። መምህር በላይነህ ሁላችንም ከዘለልም በኋላ መጨረሻ ላይ ነበር የዘለለው። የመጨረሻ ሰው በመሆን ከመዝለሉ በፊትም በቅድሚያ ጸጋ ኃይለ ሚካኤልን ፈታ። ቀጥሎም ኢንጂነር ኦስማንን ደግፎ ከመኪናው ላይ እንዲወርዱ ደገፋቸው። ሆኖም ግን ቀደም ብዬ እንደገለጽኩት የኢንጂነር ኦስማን እጆች በድብደባ ብዛት ዝለው ስለነበር እንደ ሌሎቻችን በመሮጥ ከአካባቢው መራቅ አልቻሉም። በመሆኑም ወዲያው ተይዘው እንደተገደሉ መምህር በላይነህ ቁጥቋጦ ውስጥ ተደብቆ ተመልክቷል። ስለዚህም ከላይ በጠቀስኩት መጽሐፍ ከወሰድኩት ጥቅስ ውስጥ ኢንጂነር ኦስማን ተደብድቧል። ሆኖም ግን ዝም ለማለት ፈቃደኛ ባለመሆኑ አንድ ወታደር ከፊታችን አንቆ ከገደለው በኋላ አስክሬኑን ወደ መኪናው ወረወረው ተብሎ የሰፈረው ትክክል አይደለም። እኔም ከማዕከላዊ ከወጣን ጀምሮ እስከዘል ድረስም አጠገባቸው ነበርኩኝ። የመኪናው ወለል ላይ ወድቀን ሰዎች ሳይደራረቡብን እንደምንም ብለን በአግዳሚዎቹ ወንበሮች ላይ ተቀምጠን የነበርነው ሁሉ ዘለናል። የኢንጂነር ኦስማን ታናሽ ወንድም መሐመድ አህመድም እንደ ሰማዕቱ ታላቅ ወንድማቸው ኢንጂነር ናቸው። ወይዘሮ የአይኔ ጽጌ የስራ አስፈጻሚ ኮሚቴው ሊቀመንበር፣ እኔ ምክትል ሊቀመንበር፣ ጌዲዮን ወልደሰማያት፣ ሰይፉና እርሳቸውና ሌሎች 2 ሰዎች ደግሞ አባል በነበሩበትና መስቀል አደባባይ በሚገኘው የቀይ ሽብር ሰማዕታት መታሰቢያ ሙዚየም ግንባታ ኮሚቴ ውስጥ በጋራ ሰርተን ውጤታማ በመሆን ደርግና ተባባሪዎቹ በግፍ ለፈጇቸው ሰማዕታት መታሰቢያ አቁመናል። እኔም ለካስ ሞትም ይሸነፋል በማለት በ1984 ከመጋቢት እስከ ሰኔ እትሞች ላይ ፍቅሩ ዮሴፍ በሚለው የቤተሰብ ስሜ እንዲሁም ሰኔ 1988 እትም ላይ ማጠቃለያውን ከህላዊ ዮሴፍ በማለት በእፎይታ መጽሔት ላይ ያየሁትንና የደረሰብንን በሙሉ ጽፌያለሁ። ከኋላችን ባለችው የጦር ሰራዊት ጂፕ በጊዜው አጠራር ቋሚ ተጠሪ ላይ የነበሩት ወታደሮች መዝለል ጀምረዋል እያሉ መተኮስ የጀመሩት ልክ እኔ መሬት ላይ እንዳረፍኩ ነበር። ቀድሞኝ ከዘለሉ 2 ወጣቶች ጋር ተገናኘንና አብረን ስንሮጥ አንደኛው ከመሃላችን ተለይቶ በሌላ አቅጣጫ መሮጡንና የቀረነው 2ታችን አስመራ መንገድ አካባቢ ዋናው መንገድ ላይ ከመድረሳችን በፊት 4 ጠመንጃ ያልታጠቁ አብዮት ጥበቃዎች ሲከቡን ተፈትልኬ እንዳመለጥኩ አብሮኝ የነበረው ወጣት ግን እንደተያያዘ ለድርጅቱ ሪፖርት ያደረግኩትን በጊዜው ለመምህር በላይነህ ካሳና ይልማ ነግሬያቸው ነበር። ስሙን ባላውቀውም ከኔ ጋር አብረው ይሮጡ ከነበሩት አንደኛው 6ኛ ፖሊስ ጣቢያ ታስሮ እንደነበርና በዛው ሰሞን ኢህአፓ በዘዴ እንዳስወጣው ወደ ኋላ ሰምቻለሁ።
ሌላኛው ወጣት ግን ማን እንደሆነና የት እንደደረሰ አላወቅኩም። በመጋቢት 1984 እፎይታ ላይ የጻፍኩትን ያነበበው ኃይለማርያም ካሱም ከኔ ጋር በደብዳቤ በመገናኘቱ መትረፉን አረጋግጫለሁ። በዚሁ ዓመት መጨረሻም ላይ ደግሞ ከተሾመ አስራት ጋር ተገናኘን። ባለፉት 10 ዓመታትም ብዙም ጊዜ እርሱ በየዓመቱ በሚደግሰው የካቲት ገብርኤል ዝክር ላይ 1-2ቴም በእኔ ቤት በመገናኘት ሰማዕት ጓዶቻችንን አስታውሰናል። በቅርብ ደግሞ አንድ ከኛው ጋር ለሞት ታጭቶ የነበረና የተረፈ ተጨማሪ ሰው እንዳለ መረጃ አግኝቻለሁ። በአካል እስካገኘው ድረስ ስሙ ከኔ ጋር እንዲቆይ መረጥኩ። በሐምሌ ነሐሴ 1984 እንዲሁም በመስከረምና በጥቅምት 1985 የእፎይታ እትሞች ላይ ደግሞ በቀለ መርኔ ካመለጡት እስረኞች መካከል አንዱ እርሱ መሆኑን በስፋት የተረከበትን ጽሑፍ አወጣ። በዚህም ላይም የኋላሸት ሸዋጣጠቅን ተከትሎ እንደዘለለ ጠቅሷል። እኔ ባለኝ መረጃ ያመለጥነው እስረኞች ቁጥር 12 ሲሆን ከመካከላችን 5ቱ በአሁኑ ጊዜ ስለ ሁኔታቸው የሚታወቅ ነገር የለም። 5 በእርግጠኝነት በሕይወት አለን። ለሁላችንም ቤዛ የነበረው መምህር በላይነህ ገብረ ማርያም እኛን ካስመለጠ ከወር በኋላ ቦሌ ቡልቡል አካባቢ እንደገና ተይዞ ለአረመኔዎቹ የደርግ መርማሪዎች ሳይበገር የሰው ልጅ ላይ ሊፈጸም የማይገባው ጭካኔ ተፈጽሞበት ተገደለ። አዲስ አበባ ተወልዶ ያደገው በቀለ መርኔ ደግሞ ስሙን ቀይሮ ለ6 ዓመት ያህል ሰሜን ሸዋ ምንጃር ወረዳ አክርሚት ገበሬ ማህበር ሰፈረና አጣምዶ የሚያርስ ዘርቶ የሚያርም አጭዶ የሚወቃ አርሶ አደር ሆነ። የተማረ ስለነበረም የገበሬ ማህበሩ ዋና ጸሐፊ ሆኖ ተመረጠ። እዛው ገጠር ትዳር ይዞም አይኑን ባይኑ አየ። ወደ ኋላ በዘመዶቹ ግፊት አዲስ አበባ መጥቶ እጁን ለደርግ ቢሰጥም አብረውት ታስረው በደረሰባቸው ስቃይ ከሞቱት ከአባቱ ጋር ወደ ነበረበት ማዕከላዊ እስር ቤት ተወርውሮ ለ5 ዓመት በእስር ማቀቀ። ታሪኩን እፎይታ ላይ ከጻፈ ከጥቂት ጊዜም በኋላ ያልታወቁ ሰዎች በመጠጥ ውስጥ ጨምረው በሰጡት መርዝ በአሳዛኝ ሁኔታ ሕይወቱ አለፈ። የጀግኖቹን የመምህር በላይነህንና የበቀለ መርኔን አኩሪ ተጋድሎና አሳዛኙን እልፈታቸውን በሌላ ቦታ በዝርዝር እመለስበታለሁ። የካቲት 19 ቀን 1969 ጭፍጨፋ 50 ዓመት ሊሞላው የቀረው 1 ዓመት ብቻ ነው። በዚህ ቀን በግፍ ከተገደሉት ሰማዕታት መካከል አንዳንዶቹ ትዳር ይዘው ልጆች ወልደው ቤተሰብ አፍርተው የነበሩ ቢሆኑ ለመገደል ከወጣ ነው መካከል ግን 50 ዓመት የሞላው ሰው አልነበረም። በዚያች ቀን አብረናቸው የነበርነውና የተረፍነው ግን ከሰማዕታቱ መካከል በእድሜ ትልቅ የነበረው ሰው በዚህች ዓለም ላይ ከኖረባቸው ዓመታት በላይ ኖረናል። ትዳር ይዘን ቤተሰብ መስርተን ልጆችና የልጅ ልጆች አፍርተናል። በሀገራችንም ሆነ በውጭ ይጠቅመናል ባልናቸው ስራዎች ላይ ተሰማርተን ሕይወታችንን መርተናል። ካሁን በኋላ በሚኖረንም ዕድሜ የካቲት 19 ቀን 1969 ሰማዕታት ብቻ ሳይሆኑ የኛና ከኛ በፊት ቀድሞ የነበሩ ትውልዶች ታሪክ እንዳይደበዝዝ አዲሱ ትውልድም በእኛና ከኛ በፊት ቀድሞ በነበሩ ትውልዶች ውስጥ ካሉና ከነበሩ መጥፎ ጎኖች ሳይሆን ከመልካምና ከገንቢ ጎኖቻችን እንዲማር የማድረግ ኃላፊነትና የሞራል ግዴታ አለብን በማለት ህላዊ ዮሴፍ ጽሑፋቸውን ደምድመዋል። እስካሁን ስላዳመጣችሁን እያመሰገንን ሰብስክራይብ እንድታደርጉን በአክብሮት እንጋብዛችኋለን። መልካም ጊዜ ይሁንላችሁ።